ፋሽን ጊዜን ይነግረናል። ፋሽን አኗኗርን፣ ባህልን፣ ዘመንን ይተርካል። ዛሬ በትውልዶቹ ቆይታችን ፋሽንና ትውልድን ልናነሳ ከእናንተ ጋር ቆይታ ልናደርግ ነው። ቤዛዊት ከበደ እዚህ ስቱዲዮ ተገኝቻለሁ። ሶስት እንግዶች ነው ይዤ የተገኘሁት። አንደኛው እንግዳችን በሚባሉት ሙሉ ብርሃን ነው። ሙሉ ዲዛይን በሚባል በተለይ በስፋት ይታወቃሉ። በሙያው ከ30 ዓመት በላይ አገልግለዋል። ስለሱ ወደ በኋላ ላይ እናነሳለን። ሁለተኛው እንግዳችን ደግሞ የሆኑት ሳራ መሐመድ ነው የሚባሉት። ኔክስት ፋሽን ዲዛይን በሚለው ስያሜ በደንብ ይታወቃሉ። በሀገር ውስጥም ከሀገር ውጭም በርካታ ስራዎችን ከውነዋል። ሶስተኛው እንግዳችን ደግሞ ወጣት ናቸው። አሊያ አብዱዲን ነው የሚባሉት። ሰብላይም የሚባል የፋሽን ዲዛይን ላይ መስራች ናቸው። ፋሽንና ትውልድ እያለን ቆይታ እናደርጋለን። እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። ትውልድን እናንሳ እና ደግሞ ይፈቀድልኝና አንቺ በሚለው ስያሜ አንቱ እያልኩ እንዳልቀጥል ትፈቅዱልኛላችሁ? አውሮፕላን ውስጥ ያለው መስሎኝ። እሺ፣ እናመሰግናለን በጣም። ከሙሉን ጀምር። ሙሉ በፋሽን ዲዛይኑ ከ30 ዓመት በላይ ቆይታ ነው ያደረግሽውና በተለይ ፋሽንና በፊት የነበረው አገላለጽ፣ አኗኗር፣ አሳሳል ምን ይመስል ነበር? በተለይ አቀባበሉንም ብናነሳና ከዛ ብንጀምር በጣም ደስ ይለኛል። እኔ የሀገር ባህል ልብስ ስራ ስጀምር በ54 ዓመተ ምህረት የነበረ አንድ መጽሔት አግኝቼ ነበር እና እዛ መጽሔት ላይ ያየሁት በጣም የተለየ ስራ ነው። የነገስታት ቤተሰብ ነው ያገኘሁት መጽሔት። የቤታቸው የሶፋ ጌጦች፣ የሙስባቸው፣ ቀሚሳቸው አንድ አይነት ነው ያየሁት እና በጣም ስሰራ ምሰራው ስራ እያረካኝ አይደለም ምሰራው የነበረ። ከመስራቴ በፊት ያን ነገር ስላየሁት ውስጤ የተቀበረ ሌላ ነገር ነው። በርግጥ ከመማሬ በፊት ሞክራለሁ። ባህሉን ደግሞ በጣም አደንቀዋለሁ። ምክንያቱም የኛ ልብስ ነጭ ልብስ ነው። በተለይ ጥምቀት፣ መስቀል የባህል ልብስ ተለብሶ ስናየው ልዩ ነው። ንጻቱ፣ ውበቱ ሁሉ ሰው አንድ አይነት ወንድም ሴቱ ለብሰሽ የተለየ ባህል እንዳለን በጣም ከምደሰትበት ስራ ልዩ ፍቅር ያለኝ እኔ እንጃ በምርኩዝ ቢሄድም የሀገር ባህል ልብስ ምሰራ ይመስለኛል። በጣም ደስ ይላል። በጣም ነው የምወደው። እንደው ታሪክ ብታንሽልንና እንዴት ነበር ታዲያ ሁሉ ነገር ብሎ እንዳይሃል በቀለምና እንግዲህ በፕሮፌሽናል ደረጃ እነማማ ጽዮን አምዶም፣ ማማ ደስታ ነበሩ እንግዲህ ድሮ። ከዛ ያለ እነ ጂጂ መጡ፣ ከዛ እነ ገነት ፓራዳይዝ መጡ እያለ ጀነሬሽን እየተካ መጣ። ወደ ኋላ በመልስልሽ ወደ እነማማ ጽዮን ጊዜ ለጃንዌይ ልብስ ይሰሩ ነበረ። ቤተ መንግስት ለሚመጡ ትልልቅ እንግዶች፣ ለሳቸው ልጆች እና እንደገና ጊፍት የሚሰጠው ከሳቸው የተሰራ ነበር። እሳቸው ደግሞ በጣም በእጅ ፈትል የሚያምኑ፣ በእጅ ስራ የሚያምኑ ጠንቃቃ ሽመና ላይ የተሰማሩ ሴት ነበሩና በእኛ የኢትዮጵያን ባህል ካልቸር አስቀጥለዋል ብለን በጣም የምናምናቸው ትልልቅ ሰዎች ነበሩ። አሁን ደግሞ ትውልድ ያው ቅብብሎች ስለሆነ ከዛ እያለ ደግሞ ሙሉዬ እያለ ደግሞ እኛ እያልን ደግሞ መጥተናልና ስለ ኢትዮጵያ ባህላዊ አለባበስም ሆነ የባህላዊ ልብሶች ሂደት ትልቁን ድርሻ የሚወስዱ የቀደምት እናቶችና አባቶች ናቸው። አሊያ አዲስ አይደለ? አዲስ ትውልድ በፋሽን ዲዛይን ደግሞ ፊት ላይ እየመጣሽ ያለሽ ልጅ ነሽ። እንዴት ነው የምትገልጪው ፋሽንን አንቺ? ፋሽን የውስጤን የሚያስደስተኝ ነገር እንደሆነ ነው ማምነው። ማለት በቃ ሀሳቤን የምገልጽበት ነገር የነበረው ነገር ማሻሻል ሳይሆን የሆነ ነገር አዳርጌ ደግሞ የተሻለ ነገር ለሁሉም የሚመች ነገር። አሁን እነሱ ባሉት ላይ የባህል ልብስ ምናምን በሚለው ዙሪያ የባህል ልብስ ኢስላሚክ ላይ ምንም አልተሰራበትም። ሙስሊም ሴቶች ሊለብሱት ይፈልጋሉ፣ ግን ደግሞ እንዳይለብሱ የሚያደርጋቸው ብዙ ነገር አለ። እሱን ለማስቀረትና አባያ ነው ብዙ ሰው መልበስ የሚፈልገው። ስለዚህ መነንን አባያ እንሰራበታለን። ሞደርን የሆነ ለሰርግ ለኦኬዥን የሚሆኑ ልብሶች ከፈለጉም እንደዛው ከሃይማኖታቸው ጋር የሚሄድ ነገር አድርገን አገናኝተን ለመስራት ነው። እሱ ላይ ነው ፎከስ አድርጌ የምሰራው። ሙሉ እስቲ ዘመንሽን ንገሪን። አንዳንድ ጊዜ አሁን ፋሽን ይባልና በፊት ላይ የሀብት መገለጫ፣ የደረጃ መገለጫ፣ በተለይ ያሉበትን ነገር የሚያሳይ ነው ይባላል።
አሁን ደግሞ እሱ ለማንኛውም ሰው ፋሽን ለሚሰራ ሰው ደግሞ አሁን አይነቱ ጊዜውን በሚመጥን መንገድ ይሰራ ነበር ይባላል። ለውጡን እንድታነሽልን ነው በፊት ላይ የነበረውን አሁን ላይ ያለውን ደግሞ በልብስ ዙሪያ በእርግጥ ያለው የተለየ ነገር ይለብሳል። የሚያዝሽ ብዙ አይነት ነው። ብዙ ነገር እዛ ልብስ ላይ እንድታፈሽበት ይፈልጋል። የሀገር ባህል ልብስ ዝም ብለሽ ሰርተሽ ዝም ብለሽ የምትሰጪው ነገር አይደለም። ብዙ ነገሮችን ከጨርቁ ራሱ ገበያ ላይ ያለው 4 አርብ ከሆነ 8 አርብ ፈልጋለሁ ትላለች። የምትከፍልሽ የሁለት ልብስ ነው። የሀብት መገለጫ ምናምን አይደለም። የሰው ፍላጎትን ግን የምትገልጭበት ነው። እኔ አሁን እንደው እንዲነሳልኝ የፈለኩት ከጊዜው አንፃር በፊት ላይ የነበረው ከዛሬ 30 አመት በፊት ሲሰራ አሁን ላይ ደግሞ ያለው በንጽጽር ማየት ብቻ በትውልዱ ውስጥ ያለው እኔ አሁን ነው የምለው። ምክንያቱም በፊት ላይ እንዴት ነበር ቢለው ይነሳል። ድሮ የሚለብሱት ለክርስትና ለሰርግ፣ ከዛ ውጭ የሚለብስ ሰው ብዙም አታይም። ሻርፕ እንኳን አድርጎ የሚሄድ ሰው አታይም። ቀላል ናት ሻርፕ። አሁን ክረምት የፈረንጅ ልብስ ሻርፕ አድርገን ከምንሄድ ያበሻ ልብስ አድርገን የሀገራችን ምርት የተሰራ የሀገራችን ልጆች የሰሩት ሴቶችም ወንዶችም ሸማኔዎች አሉ። እኛም በስራ ላይ ያለን ወንድና ሴት አለን ማለት የውጭ ከምናበረታ የሀገራችን ልጆች ብናበረታ ይሻላል። እና ይችን ሻርፕ እንኳን የሚያደርግ አልነበረም ድሮ። በብዛት የሚያደርጉት ቀላል ናት፣ ዋጋዋ ብዙም አይደለችም፣ ማንም ሰው ሊያደርጋት የሚችል በማለት ነው። አሁን እግዚአብሔር ይመስገን በጣም ብዙ ሰው ነው በማንኛውም ሰዓት ቲሸርቱ ተለብሶ ታያለሽ። የፈረንጅ ልብስ ደግሞ መስሎ ያበሻ ልብስ ሆነ የፈረንጅ ጨርቅ የሚመስል አሰፋፍ ለብሰውት ብዙ ሰዎች በማንኛውም ሰዓት እኔ አላማው የፈረንጅ ልብስ እንደምንለብሰው እንደዛ ለብሰን እንድንሄድ በራሳችን ልብስ እንድንኮራ ነው የምፈልገው። ሰርች ዘመንሽን ንገሪ። በፊት ኢንዲቪጁዋልስ ብቻ ነበሩ ልብስ በጣም ቆንጆና ውድ ልብስ የሚለብሱት። አሁን ግን በበልክ እየተመረተ ያለንበት ዘመን ስለሆነ በጣም ፋስት ፋሽን አለ፣ ለሁሉ ሰው የሚደርስ አለ። እንደገና ደግሞ ለየት ብሎ ደግሞ መታየት የሚፈልጉ አንቺ ቅድም እንደጠቀሽው ሀብት መጠናቸው ከስታተሳቸው ደረጃ ጋር መልበስ የሚፈልጉ ሰዎች አሉ። ኦፍ ኮርስ ኢንተርናሽናል ነው ይሄ፣ ለኛ ብቻ አይደለም። ማንም ሰው እንደያቅሙ ነው መልበስ የሚፈልገው። እንደያቅሙ ስርሽ ለምሳሌ አሁን ቲሸርት $3000-4000 ገዝቶ መልበስ አቅም ያለው ሰው ይለብሳል። ዊቪንጉ የጨርቁ አይነት ምናምን ዲዛይኑና የሚገዛበት ቦታ ይወስነዋል። ሀገራችን ላይ ስትመጪ በወርቅ የሚሰሩ ልብሶች አሉ፣ በብር የሚሰሩ ልብሶች አሉ፣ በነሐስ የሚሰሩ ልብሶች አሉ። አክሰሰሪዎቻቸው ናቸው ውድና ኳሊቲ የሚያደርጓቸው። ሌላ ደግሞ በክሪስታል የሚሰሩ ልብሶች አሉ፣ በፕላስቲክ ክሪስታል የሚሰሩ አሉ፣ በስቶን ክሪስታልስ የሚሰሩ አሉ፣ በከበሩ ማዕድናት የሚሰሩ ልብሶች አሉ። ስለዚህ ስታተሳቸውን በዛ መግለጽ የሚፈልጉ ብዙ ሰዎች አሉ። ሙልየን እየተቃወምኩ ሳይሆን ይሄ ነው ያለው እውነት ይሄ ነው በቃ ማለት በቃ የኔ ደረጃ እዚህ ነው ብሎ ደረጃቸውን መጥነው 1 ሚሊዮንም 2 ሚሊዮንም ሊከፍሉ ይችላል። ገብቶሻል? ስለዚህ አንቺ የምትሰሪዋ ሴትዮ ራስሽ ሬዲ አድርገሽ ክሬቲቭ ሆነሽ መስራትና ማቅረብ ነው። ለገዢው የሚፈልገውን ነገር ማቅረብ፣ የተሳለ ቢላዋ ማዘጋጀት ይመስለኛል። እንደውም አቅሙ ደግሞ መሀከለኛ ደግሞ ነው የሚለብሳለ፣ እንደዚሁ እንደያቅማቸው የሚለብሰዋሉ። ወደኛ ወደ ኢትዮጵያኖች ነን። ኦፍ ኮርስ እንደ ኢትዮጵያዊ ደግሞ ስናየው እኔ የማይመጥነኝን ፍለጋ አልንጠራራ፣ በልኬ ነው የምለብሰው፣ በልኬ ነው የምኖረው። ፋሽን ደግሞ አንዳንዴ ከልክሽ በላይ እንድታስብ ያደርግሻል። ቢኖረኝና የልብስ በለበስኩት አይነት ነገር ብሎ ያስመኝሻል። አሁን ላይ ያለው የትውልዱ ክሬቲቪቲ እንደገና ደግሞ የሁሉ ነገር ውጪ ነው ያለው ማለት በቃ እውቀት አለ። ባላንስ እያደረጉ መስራትን ችለዋል የዘንድሮ ልጆች። ያውና አሊያ እግዚአብሔር ይመስገን ትውልድ ለማፍራት ስለበቃን እኔ እግዚአብሔርን አመሰግናለሁና ታሪኮች እየተቀየሩ ነው። እንደነበርንበት ባለንበት እየረገጥን አይደለም። ነጩ ጨርቅ ላይ ብቻ አይደለም ቁጭ ያልነው፣ እየቀየረን እየሰፋን መተናልና ወደ ኋላ ብንመለስ ወደፊትም ብንሄድ መሀከል ላይም ቢሆንም still we are walking። አለ ምን ምቹ ሁኔታ ፈጠረልሽ? አሁን በትውልድ ቅብብላል እየመጣ ያለው የበፊቱን አንስተናል፣ መሀል ላይ ያለውን ደግሞ አንቺ ትውልድ ላይ ደርሰናል። ምንድነው የተለየ ነገር ፈጠረልኝ እኔ ሙያ ላይ ከነሱ ይሄን መውሰዴ የምትዩ ሀሳብ ካላገር? አሁን ከነሱ ጊዜ በራሳቸው ጊዜ ብዙ ለፍተውበታል፣ ሰርተዋል። ግን አሁን ላይ ደግሞ ብዙ ነገሮችን የሚያቀሉ ነገሮች አሉ። ነገሩ ቀላል ነው ሙሉ በሙሉ ሳይሆን ግን የሆነ አሁን ስኬች ማድረግ ፈልጌ አጠገቤ ስራስ ላይ ነው ይችላል፣ ግን ስልኬ እጄ ላይ ነው ያለው። ስለዚህ ስኬች ማድረግ እችላለሁ ስልኬ ላይ ባለው አፕሊኬሽኖች ታብም ይሁን
ፒሲ የሚሆን በፈለኩት ሰዓት ላይ ስኬች አድርጌ እዛው ጋር ፓተርኔንም ሰርቼ ዲዛይንን ጨርሼ መውጣት እችላለሁ። ሞዴሏን አስገብቼ ሜጀርመንቷን አይቼ ጨርቅ ሳልነካ ወረቀት ሳልነካ ሁሉም ነገር ተስተካክሎ ማለቅ የሚችልበት ደረጃ ላይ ደርሰናል። ቅብብል ለኔ ምቹ ነው አለ ምቹ ነው ሙሉ። እንደው በፊት ስትጀምሪ እንዴት ነበር አጀማመርሽ? በሀገር ውስጥም እንዲሁም ደግሞ ከሀገር ውጭም በዚህ በዲዛይን ስራ ላይ ሀገርሽን አስጠርተሻል። ጅማሬሽ ምን ይመስላል? አሁን ደግሞ የደረሽባቸው የተለያዩ የዓለም ሀገራትም ነው የሄድሽና ስለነሱ ነገሮች ደግሞ አጫውች። እኔ ሲጀምረው ቀለል አድርጌ እጅ ስራ ስለምወድ ነው የጀመርኩት። በልጅነት የአሻንጉሊት ልብስ ምናምን እንደዚህ መስፋት በጣም እወዳለሁ። በዛ ነው አጀማመሬ። ቤት ሆኜ እጅ ስራ በጣም እወዳለሁ። በአጠቃላይ ባህሉን የገባሁት ያው እሰራለሁ ከድሮም ጀምሬ። ግን ሳራ እግዚአብሔር ይባርካት አሜን ትምህርት ቤት መክፈቷ እንደኔ አይነት እናቶች እንደ አሊያ የሆኑ ወጣቶች ብዙ አፍርታለች፣ ብዙ በር ከፍታለች እና በጣም ሁሉ ጊዜ እኔ በጣም ነው ስለ ሳራ ብዙ ነገር ነው የማወራውና በፊት የነበረው አሰራሬና ተምሬ የጀመርኩት ስራ በጣም ልዩነት አለው። ሳትማሪ ስርዓት የለሽም፣ ብዙ ነገር ታባክኛለሽ፣ ነገሮች ይበላሻሉ፣ ትጥያቸዋለሽ እንጂ ተመለስሽ አሰሪያቸው። ግን ከተማርሽ እውቀት ትይዣለሽ፣ ፍላጎትም አለ። አንድ ላይ ሲያዝ ለምትሰሪው ስራ ብርቱ ነው የምትሆኙ። ልብስ ተበላሽቷል ብለሽ አታዝኝ። ያው ወጪ ታወጫለሽ እንጂ የተሻለ የበለጠ አዲስ ስራ ታረጊያለሽ። ድሮ የነበረ በቃ ወገብ ሽንሽን ነው፣ ብዙም አይደለም። ምናልባት በጥልፍ የተለያየ ነገር ልንጨማምርበት እንችላለን። ሸማኔ ያመጣው አሰርተን ነበር የምንሰጠው። ከተማሩም በኋላ ግን ብዙ ስራ ነው የምንሰራው። የምትሰሪው ስራ እንደማያረካሽም ሁሉ ጊዜ አዲስ ማየት ነው የምትፈልጊው። አዲስ የሰራሹ ደግሞ መድረክ ላይ ስታዩ ምን ያህል እንደሚያስደስትሽ የሰራሹ ስራ በቃ አዲስ ልጅ የወለድሽ ነው የሚመስልሽ። እኔ በቃ አዲስ ነገር ከውስጥ የወጣ ስለሆነ እንደ ልጆቼ ነው የማያቸው። ዲዛይን ሰርቼ መድረክ ላይ ሞዴሎች ለብሰው ሳይ የራሴ ስራ እንዲያም አይመስለኝም። በጣም ከመርካቴ የተነሳ እጄ ላይ ልብሱን ይዤው መሄድ አይደለም የሚመስለኝ። በጣም ነው የምደሰተው እና ሳራ በር ከፍታልናለች። እናመሰግናለን። በጣም ስራችን ደግሞ ውጪ ሄደን ስናየው በልምድ ያለው በጣም ብዙ ተቀባይነት አለው። ለነገሩ የኛ ልብስ መድረክ ላይና የሌላ አገር ልብስ ኢትዮጵያ አፍሪካን አዋርድ ነበርና ልዩነት አለው። የነሱ ልብስ 13 ሀገር ነበር አይተነዋል። ከአፍሪካ ሀገር ልብሳችን ይዘን ተወዳድረናል። ግን የኛ ልብስ መድረክ ላይ በጣም የተለየ ግሬስ አለው እና በአገር ባህል ልብስ በጣም ልዩ ፍቅርና ልዩ ደስታ ልዩ ነገር ነው ያለ። ለውጥሽንም በዛው ብታነሽ መጀመሪያ አሁን ቀደም ብለሽ አንስተሽልናል። በልምድ ይሰራ ነበር፣ ከዛ ደግሞ እንዲሁ በትምህርት ታገዘ፣ ከዛ የዓለም አቀፍ ደረጃ ላይ ተሳትፎሽንም እንድናነሳ ነው። የት ሀገር የሚሉትንም እንዳታካች። አሜሪካን ሀገር 4 ጊዜ ፋሽን ሾው አሳይቼ መጥቻለሁ እና በጣም ደስተኛ ነኝ የነበርኩት ባሳየሁት ስራ። በጣም ተደስቻለሁ፣ በጣም ረክቻለሁ። የድሮና ያሁን በጣም ልዩነት አለው። ድሮ ታዘሽ ነው ወይ ሊሸጥ ነው ሰፍተሽ የምትሰቂው። አሁን ግን ዛሬ ይሸጥ ነገ ይሸጥ ምንም አይደለም። ስራውን መስራትሽ ብቻ ነው የሚያረካሽ። አንድ ቀን ይሸጣል ነው በቃ። ምንም ነገ ሸጠዋለሁ ነገ ወዲያ ሸጠዋለሁ ብለሽ አይደለም ምሰሪ፣ ይሸጣል እርግጠኛ ሆነሽ ነው የምትሰሪው። ዋናው ጥሩ ስራ መስራት ነው። ሳራ ጉዞሽን ደግሞ ብትነግሪ። ምክንያቱም በትምህርት አለ የተለያዩ የዓለም ሀገራት ላይ ዞረሻል፣ እያስተማርሽም ልጆችንም ደግሞ እያበቃሽ ነው ያለሽውና በፊት ላይ ትንሽ አስቸጋሪ ሁኔታዎች እንደነበሩ እኔም የተለያዩ መረጃዎችን ሳገላብጥ አግኝቻለሁ። አጫዎችን እንግዲህ ኢትዮጵያ ውስጥ ፋሽንን ለማላመድ ወይ ደግሞ ለመጀመር ከባድ ጊዜ ነበር። የዛን ጊዜ ድፍረት ለማምጣትና የኢትዮጵያን የባህል አለባበስ ቫልዩ አዳርገን ለማቅረብ ሰስቴን እንዲያደርግ መስራት ከባድ ነበረ እና ብዙ ሰው ከብልግና ነበር የሚያገናኘው ፋሽንን ከሞዴልን ምናምንና የሆነ እንደ ነውር ነገር ነበር የሚቆጠረው እና ሶሪ ይሄን ስላልኩ ነው ሪያሊቲ እሱ ነውና ሄጄ ነበር የምለምነው እኔ በቃ ለምኜ ልጆቻችን ስጡኝ እንደዚህ ልናረኝ ነው ፋሽን ሾው ልናሳይ ነው ምናምን ይላል። እኔም ከዚህ ሀገር ከመውጣቴ በፊት ሞዴል ነበርኩኝና የነበረኝ ጊዜ አጭር ስለነበረ ነው እንጂ ያለኝ ኤክስፒሪየንስ ይዤ ከመጣው በኋላ
በምንድን ነው ምድሬ ልጎበኝ የሚችለው ነው የኔ ሀሳብ። በምን እኔ በተሰጠኝ መክሊት ለምድሪቷ በረከት ለመሆን ሀሳቤ በቃ። ስለዚህ ሄደን እዛ ሀገር በጥፊ ተወልውለን ከምንመጣ እኔ የተወለወልኩት ይበቃል። ስለዚህ ይሄን ይመስላል የሌላ ሀገር ፋሽን፣ ይሄ ነው ያለው ነገር። ስለዚህ ኢትዮጵያ ውስጥ ደግሞ ትክክለኛውና ፕሮፐር አለባበሶችን መቀጠል አለብን። ወደ እብደት በዛ ጊዜ እንግዲህ ወደ እብደት ያመራበት ጊዜ ነበር ፋሽን። እኛ ደግሞ ገና ጤነኛውን ለመጀመር ራሱ ትግል ላይ ነበር። ማንም ትምህርት ቤት አልተቋቋመም ነበር የዛ ጊዜ። ኔክስት ፋሽን ዲዛይንን ስጀምር ኮሌጁን ስጀምር አንደኛ እግዚአብሔር ረድቶኛል፣ ሁለተኛ ከማጥቁት ምጥ ጋር የሚያዋልዱኝን ሰዎች ደግሞ እግዚአብሔር ሰጠኝ። ከዛ የመጀመሪያውን ትምህርት ሳስተዋወቅ መጽሔት ነበር በዛ ጊዜ። መጽሔት ላይ መመዝገብ ይፈልግ ምናምን ስል ያለ ማቋረጥ ስልኬ ይጮሃል። አሉ ማለት ነው አይሽ ስላልሄድንላቸው ነው እንጂ አሉ። ምንድነው ብዙ ጊዜ ቢዝነስ አሁን እኔ ሙያዬ ስለሆነና ስለምወደ ነው። ማርኬቲንግ ላይ ስትመጪ የሌለ ነገር ነው ማርኬቲንግ ይሆናል። ስለዚህ ለኔ ጊዜው በጣም የተመቻቸ ነበር። ቤታቸው የተቀመጡ ሰዎች እንደሙልዬ አይነት በጣም ብዙ ወጣቶች ደግሞ ሌላ ፊልድ ላይ ተመረው ግን ፍላጎታቸው ልብስ ላይ ሆነ መምጣት ነበረባቸው። መንገድ ሆንኩኝ፣ እግዚአብሔር መንገድ አደረገኝ። ስለዚህ እነሱ ተመዘገቡ። መጀመሪያ 60 ተማሪ ተመዘገበ። በጣም የሚገርም ትልቅ ፋሽን ሾው አቀረብን። ደስ የሚል ጊዜ ነበረ። ሙልዬ እሷ ብቻ ሰጥተው ልጅሽም ተመራለች። ሁለት ልጆቿ ተመረዋል። አንደኛዋ ልጇ እንደውም ህንድ ሀገር ስኮላርሺፕ አገኘች። በጣም ያንግ ነበረች እና ለብዙ ሰዎች እንጀራ መሆንን ምክንያት ስላደረገኝ እግዚአብሔርን እያመሰገንኩ ግን አንድ ቦታ አይደለም የቆምኩት። በቃ አሁን ቴክኖሎጂ ሲቀጥል ደግሞ በቴክኖሎጂ ማስተማር ከዛ በኋላ ኢንተርናሽናል ስቴጆች ላይ ለመውጣት የሚገባቸው ተማሪዎችን ደግሞ ሳራ ቀርታ ሌሎችን ደግሞ መላክ በቃ ያነፈነፍኩ ነው ለተማሪዎቼ ወይ ግራጁዌት ለሚያደርጉ ልጆች ካፓሲቲ ያላቸው የምላቸው ልጆች የትም ጃፓን ቢሆን አውሮፓ ቢሆን ኤዥያ ቢሆን አሜሪካ ቢሆን እንዲህ አይነት ቦታ እንዲህ አይነት ነገር አለ ሂዱ። ሌላ ሀገር መውጣቴ ይመስለኛል ወደ ሀገሬ እንደገና መለስ ብዬ እንዳስብ ያደረገኝና እንደ ባላደራ ወይ ደግሞ ራዕይ እንደነበረው ሰው በእውነት ፋሽንን እዚህ ማድረሴ ለኔ ክብር አሁን እንደ ኩራት ነው ማለት። ለምን ብትይ ዋጋ ከፍዬበታለሁ፣ አጥቼበታለሁ፣ ተቸግሬበታለሁ፣ ብዙ ነገር ተብዬበታለሁ። ለምንድን ነው እሱ እንደዚህ የምትለፊው? ለምን ነርሲንግ እኮ ያዋጣል። ነርሲንግ ተማሪዎችን እኮ ብታስተምሪ እኮ ነርሲንግ ገንዘብ አለው። ምንድነው እዚህ ላይ ገና ሰው የማያውቀው ነገር ላይ ሲባል ለወደፊት የምትደርስበት ሀገር የምትሄድበት ዲስታንስ ስላለ አካያጅ በሆነ አይሻልም? ገንዘብ በላተኛ ከሆነ ትውልድንም ማንቀሳቀስ በሚለው እንግዲህ እየሰራሽ ነው። አሁንም እያገለገልኩ አለ። አንዳንድ ጊዜ የሚነሳ ነገር አለ። በተለይ ፋሽን ላይ ኢትዮጵያ ላይ የምዕራባውያን ጫና አለ። አለባበስ ላይ የውጭ በተለይ ፋሽን ራሱ ሲባል አንዳንዱ የሀገር ባህል ልብስን ከሌላ ጋር እኛን ኢትዮጵያን የሚመስል ስራ የሚሰሩ ዲዛይነሮች አሉ። አንዳንዴ ግን ይህ የሚበዛው ብለው ደግሞ የሚያነሱት የምዕራባውያን ጫና አለ የሚባል ነገር አለ። ብዙ አሁን ሞዴሊንግ ላይም ስናይ ሌሎች እነዚህ ለምሳሌ የፊልም ምረቃን ማንሳት እንችላለን፣ የቲያትር ምረቃ፣ ሌሎችም ትልልቅ ፕሮግራሞች ሲኖሩ የምዕራባውያን ጫና በዚህ በፋሽን ዲዛይን እንመለከታለን ይላሉ። በፊትም ላይ አሁንም ላይ እዚህ ላይ ያለሽ ምልከታ ምን ይመስላል? ምንስ እየሰራሽ ነው ይሄንን ደግሞ ለማሻሻል ወይም ደግሞ አይ የለም እንዲህ ነው የምትዩም ደግሞ ካለ መቀበል እንችላለን። መኖር አለ፣ ጫና አለ፣ ግን ደግሞ መጋፈጥ የኛ ስራ ነው። ያንን ትኩረት እንዳያደርግ ሰው የተሻለ ነገር አቀርበን ማለት ዲሰንት በሆነ አለባበስ ግን ደግሞ ማማር እንደሚችሉ ማሳመን እሱ የኛ ስራ ነው። አስተካክለን ሁሉንም ነገር ማቅረብ በሚሆነው መንገድ እነሱ ጋር ያዩትን የወደዱትን ነገር ስርዓት ባለው መንገድ ማድረግ እንዲቻል አድርገን መስራት የኛ ኃላፊነት ነው። እሱ እንድንሰራበት ደግሞ ሳሪ በደንብ አድርጋ ኮትኩት አስተምራናለች። ስራዎችሽ ላይ ምን እያደረግሽ ነው? አሁን ትምህርቱን አግኝተሻል፣ የፋሽን ዲዛይን ትምህርት ስለወሰድሽ ማለት ነው። ምን ለውጦች አሉ በስራሽ ላይ? ሀገርኛ የሆኑ ስራዎችን እንሰራለን። በቃ ዲሰንት የሆኑ ሴቶች ማለት ማማር መገለጥ ብቻ አይደለም፣ ማማር መራቆት ብቻ አይደለም፣ ተሸፍና መዘነጥ ትችላለች። ለሙስሊሞችም በደንብ እንሰራለን። ከዛ ደግሞ ሞደርን ሆኖ ዘመዘነጥ የምትፈልግ በኮት ለብሳ መዘነጥ የምትችል ሴት ካለች ለሷም በደንብ እንሰራላታለን። ለሚፈልጉት ለሁሉም እንዳያመጣጡ እንመልሳለን። በጥልፍ ብቻ የሚፈልግ ካለ በጥልፍ፣ በእጅ ጥልፍ ከሆነ በእጅ ጥልፍ እንድንሰራ በደንብ አድርገን ሁሉንም ነገር ስላየ ነው የእጅ ጥልፍ ስራ በደንብ አሁን በፊት በክር ብቻ ምናምን የምንሰራው የነበረው አሁን ሞካሽንም ማንኛውም ልብስ ላይ ያስገብተን እንድንሰራው አድርገው ተምረናል።
ከህንድ ነበር የመጣቸው አስተማሪያችን የማስተር ክላስ ላይ የተማርነው እሱን በደንብ አድርገን ማንኛውም ዴይሊ መለበስ የሚችል ልብስ ላይ በሞካሽን በጨሌም በፈርጥም በሁሉም በእጅ ጥልፍ የሚሰሩ ስራዎችን አሳምረን መስራት እንችላለን። ለሁሉም እንዳያመጣጡ እንደ ፍላጎቱ ማለት ነው። ፋሽን ይታደሳል። አንዳንድ ጊዜ በተለይ ሱሪዎች፣ ኮቶች፣ ሌሎች የፋሽን ስራዎችን እንመለከታለን። ከሆነ አመት በፊት የነበረ ከ20 አመት ከ30 አመት በፊት የነበረ እንደ አዲስ ተፈልጎ ሲመጣ እናያለን። ይታደሳል ወይ ይደገማል? እንዴት ነው እይታሽ? ይደገማል። እኔ ከ17 አመት በፊት የነበሩ ፎቶዎች አሉ እና እነዛ ስራዎች አልተሰሩም። ቢሰሩ አዲስ ስራ መስለው ነው የሚቀርቡት። ምክንያቱም ያኔ ሲሰሩ የተለየ ነገር ሆኖ ነው የተሰሩት። የአሰራር ዘዴ አለ። አንድ ስራ ሰርተሽ ሁሉ ሰው የሚሰራውና ብቻሽ ልትሰሪ የምትችይ ስራ ደግሞ አለ። አሰራሩ ልብሱ ራሱ ምርቱን ስትመርጪ እዛ ውስጥ የጨመርሽባቸው የተጠቀምሽባቸው በጣም ብዙ ከሆኑ ማንም ሰው አይደፍረው አሉ ቁጭ ብሎ ይጠብቁሻል። ስቲል ግን ፋሽን ይደገማል። ባይዘው ለምን ድግምግሞሽ ነው በቃ ይደጋገማል። ወደዛ ስታይሊንግ ፓቲንግ ላይ ስትመጪ ራሱ አቆራረጥ ላይ ስትመጪ ፓሪ የሆነ ሰሞን ፋሽን ሆነ ትራምፔት የሆነ እንደ ጥሩምባ አይነት ሱሪ ትለብሻለሽ፣ ቤልት ትለብሻለሽ፣ ስኪኒ ትለብሻለሽ። ድሮ ያው ዘፈኑ ላይ ሲወዛወዙ የምናየው ልብስ ነው አሁን እየተመለሰ የመጣው። ስለዚህ ኦፍ ኮርስ ይደግማል። እሺ እና ይደገማል። እና እነዛ ድሮ የሰራኋቸው ስራዎች ብሰራቸው ደገምኳቸው ማለት ነው። ምክንያቱ ግን ምን ይመስላችኋል? እንደ አዲስ ደግሞ ሲመጡም ይወደዳሉ። እንደ አዲስ አቀባበሉም ከፍ ያለ ነው። ምክንያቱ ምንድነው? ማርኬቲንግ ነው ምክንያቱ። ማርኬቲንጉ ላይ በጣም በቃ ፋሽን የሚጠና እንትን እኮ ነው። ስትራቴጂክ ጥናት እኮ ነው ፋሽን። አሁን አንድ ሀገር አሁን እኛ ኮሪደር ልማት ስትራቴጂ ተጠንተው አይደለ እንዲወደድ ሴም ቲንግ ነው። እና ፋሽን ስታመጪው ዝም ብለሽ አይደለም ብው የምታረጊው ተጠንቶ ስቶሪው ምን ነበረ ከኋላ ምንድነው አሁን ላይ የሚሻሻለው በፊት ላይ ምን ነበር ዌስቱ ሃይ ስለነበር ነው ቬል አሁን ዌስቱን ዳውን አድርጎ ቬል ያደርጉታል። ስለዚህ በዛ ጊዜ የነበረውን ስታይል አሁን ላይ አይመጣም ለማለት አንችልም። እየደገመ ምናልባት አሁን እንደውም አይተሽ ከሆነ በቅርብ ጊዜ በኩርሴት የሚሰሩ ልብሶች አሉ። በቃ ውጥር ብሎ ሴቶቻችን ቀጥ ብሎ የሚያረጋቸው ልብስ አይተሻል? ሰሞኑ እንደዚህ በቃ ቦኒንግ ገብቶለት ማለት ነው። እሱ በእንግሊዞች ነበረ፣ እንግሊዝ ስታይል ነበረ። ገባሽ? የታችኛው ያለው ቬሉ ገና አልመጣም። አሁን በዚህ በቦኒንግ ሰውነት ቀጥ አድርጎ ይዞ በሼፕ ነው ያለው። ሶ ምን የነበረን ቃርሚያ በይኩ የነበረውን እያመጡ እያሻሻሉ እያተዋቡ መስጠት ነው። ቼክ አድርጋችሁት ነው ሰርች ማለት ተሞክሮ ነው። አሁን ኢንተርናሽናል ማርኬት ጋር ወሰድሽ። እሺ አናሊሲስ ይሰራል፣ ፋሽን አናሊሲስ ይሰራል፣ ጥናቶች ይሰራሉ። ቅድም ነግሬሻለሁ። ስለዚህ አሁን በዛ ጊዜ የነበሩ አለባበሶች ድሮ ህብረት ትሪት ላይ የሚደነስበት ልብስ ትዝ ይልሻል? ኤ ሼፕ ከርቭ ነገር አይደል? የሴትን ሰውነት ያሳመራል። ወርጭ ሚኑራት ዳሌ ሚኑራት አይኑራት ከርቭ ራሱ ያንን ሼፕ ይሰጣታል። ኦኬ። ከዛ እንደገና ደግሞ ይመጣና ደግሞ ፕሊት የሚባል ደግሞ አለባበስ አለ። ሽንሽን ኦኬ። ሽንሽኑ ስታያት ምንም አይታይም ሴቷ። ያ ይሄ ቢዩቲ የምንለበት ፓርት አይታይም። ጊዜው እያለፈ ደግሞ ሲመጣ ሴቶች ወደ ሱሪ ደግሞ መተናል። የሆነ ጊዜ ላይ በጣም ሱሪ ለባሾች ደግሞ ሆነናል። ይሄን ጥብቅ ያለው ሱሪ ቬሉ አይደል? ኦኬ። አሁን ይሄንን በሙሉ ሳመጣልሽ ልመልስሽ ነው ወደ ኋላ እየመለስኩልሽ። አሁን እዚህ ላይ ስንመጣ አይተሻል። ሲልኪ ይሆንና የሴትን ሰውነት የሚያሳምር ሞር ውበት የሚሰራው ሴት ላይ ነው ከወንዶች ይልቅ። ስለዚህ የሴቷ ሰውነት በፊት ስቲኪ ሰውነት ይወደድ ነበር። ስቲኪ ማለት በቃ እንደዚህ ቀጥ ያለ ሰውነት ይወደድ ነበር። አሁን እንደዛ አይወደድም። ስለዚህ ምን አይነት ሰውነት ነው የሚወደደው? አሁን ደግሞ ወደ ሂፒ ሆና ዌስቷ ገባ ያለ ምናምን ሽንጧ ረዘም ያለ ሴት ነው። ለዚህ ነው አሁን የመጣ ወደ ሰርጀሪ የመጣ። ኦኬ። ስለዚህ ይሄ ነገር ይሄንን ሰውነት አድርጎ የሚያወጣ ልብስ ምን አይነት ካት ነው? ስቲል ኤ ሼፕ ፍለሪሽ ስከርቶች ስትለብስ ይመጣና ወገብ ጋር ያዝ ያደርግና ያላትን ሲልዌቷን በደንብ አድርጎ ያወጣዋል። ስለዚህ ምንድነው ውበቷ ምን ሰጥቷታል? ለሴቷ ኮንፈርት ሰጥቷታል። ስለዚህ አንድ ቆንጆ ሞዴል ትመረጥና እዛ ልብስ ውስጥ ፎቶ ትነሳና ይለቀቃል። ስለዚህ ሁሉ ሰው ምንድነው የሚያደርግ? ኢማጂን ያደርገዋል ራሱን እዛ ልብስ ውስጥ ከቶ ቆሞ እስከሚያገኘው ድረስ። ማንም ሰው ውበቱን መጠበቅ ይፈልጋል፣ ያለውን ውበት ማሳየት ይፈልጋል። ባይኖራትም እንደምንም ብላ የሆነ መውለድም ቢሆን ሊያበላሽን ይችላል። ብዙ ነገር መተን እዛ ውስጥ መግባት እንፈልጋለን። ለምን? ኢማጂኔሽን ነው ኦሬዲ ጭንቅላትሽ ላይ ስለተሰራብሽ። ፋሽን ዲዛይን ላይ አካላዊ ገጽታቸው ለሚያምር
የሰውነታቸው ቅርጽ አይነግቡ ለሆኑ ሰዎች ዲዛይነሮች ያደላሉ ይባላል። ብዙ ጊዜም ሲሰራ ወደዛ የማድላት ነገር አለ ይባላል። በተለይ ለየትኛውም አሁን ሁሉም ሰው ተመሳሳይ የሆነ የሰውነት ቅርጽ ላይ ኖረው ይችላል። መቅጠኔው መወፈር፣ ሌሎችም ደግሞ የምናነሳቸው አለ ጥራት፣ ርዝመትና ሞዴሎችም ላይ ነው የምናየው ልብሶችን። አንዳንዴ ደግሞ የከሌን አይነት ስሩልኝ የሚሉም እንዳሉ ሆነው ምንድነው እስኪ መፍትሄው ምንድነው ደግሞ አለ ወይ መጀመሪያ ስም ይባላል እንደዛ የሚባል አለ። እንደዛ የሚባል አስተያየት ይመጣል ብዙ ጊዜ ታደላላችሁ ይባላል። ግን አይደለም። ለምን ለሁሉም ነው ማድረግ የምንችለው። አሁን አንድ ሴት ብትመጣ አይ አንቺ ወፍራም ነሽ ይሄ ልብስ አይሆንሽም አይደለም። የሷን ቦዲ ፕሮፖርሽን አይተን ያንገቷን፣ ትከሻዋን፣ ሁሉ ነገሯን አይተን ላንቺ የሚሆንሽ ይሄኛው እንደዚህ ቢሆን ነው ብለን አማክረን ነው ምንሰራላት። ግን ደግሞ እዚህ ጋር ስናወጣው ጥሩ እይታ ሊኖረው የሚችለው ሞዴል ላይ ነው አይደለ? ሞዴል ማለት ጥሩ አቋም ያላት ሴት ላይ ነው ጥሩ ልብስ የሚታየው። ከዛ ውጪ ግን ደግሞ ለሁሉም ደግሞ እንደ ፍላጎታቸው እንደ ቅርጻቸው የሁሉም እንደ ራሳቸው ቦዲ ፕሮፖርሽን እንደ እድሜያቸው እንደ ሃይማኖታቸው እንደሚውሉበት ቦታ አድርገን ደግሞ ማመጣጠን እሱም እንችልበት ነገር አለ። ለምንድነው አሁን ብዙ ጊዜም ስለምናይ ነው የቁንጅና ውድድርም ላይ እንበለው ሌሎችም ላይ አሁን እርግጥ የቁንጅና ውድድር ላይ አካላዊ ገጽታቸውም ምን ያው ውስጣዊ ነገሩም ፍተሻ እዛው ላይ በዳኞች ቢካሄድም አይነግቡ የሆኑ ናቸው የሚወዳደሩት። የሰውነት ቅርጽን ያማከለ ውፍረትን፣ ቁመትን ያማከለ ስራን ቅድሚያ የማሳየት ስራ ለምንድን ነው ይላለው? እንደዚህ የሚሉ ስላሉ ነው ማለት ነው የሚል አለ። አዎ ግን እይታ ላይ ሰው ብዙ ጊዜ የሚፈልገው ደግሞ ያቺን ሴት ሆኖ መታየት ነው እንጂ የኔ ውፍረት ላይ አሁን ይሄ ልብስ ሊያምርብኝ ይችላል ብለው ሊያስቡም ይችላሉ። ግን ወፍራም ሴትን ብታመጪ ማለት እንደራሷ እንደ አቋሟ ማለት ነው ማድረግ ይችላል ለሁሉም። ግን እይታ ላይ ሰው ደግሞ የሚፈልገው ጥሩ አቋም ያላትን ሴት ማየት ነው። ማርኬት እኮ ነው አሁን እኮ እቺ ሴት ማለት ገበያው ተጭኖታል ነው ማለት ነው። አዎ ማርኬት ማለት መስመር አይቻልም ማንንም ሰው ወል እንግዲህ ፕላስ ሳይዝ ሞዴሎች ይባላሉ። ፕላስ ሳይዝ ሞዴሎች አሉ። አሁን በሌላ ሀገር ላይ በፕላስ ሳይዝ ሞዴል ይሰራል፣ ፋሽን ሾው ይሰራል፣ ልብስ ይሰራል፣ ምንም ችግር የለውም። ገባሽ? ግን ሲምፕሊ ሲልዌቷ ትክክል ለሆነ ሴት ስትሰሪ ምን ጋር ያስቀመጥሽው ነገር እኮ ይታያል። ገባሽ? አሁን በስታ አካባቢዋ ላይ ስሰራላት ሄዶ ቁጭ ብሎልኝ ከዛ ወይስቷ ላይ ወረድ እንዲል የፈለኳት ሴት ካለች ሞር ማርኬቱ የሚያደለው ወደሷ ከሆነ ወደሷ ነው የሚሄደው። ሙሉዬ እንደው ዲዛይን ላይ ሌላው የሚነሳ በፊትም ካለ አሁንም እስቲ ያለውን ነገር እንድታሰላስይልን እና እንድታስተሳስሪልን እንፈልጋለን። ዲዛይነሮች በፊትም አሁንም በጊዜ ያለማድረስ ነገር አለ፣ በተያያዘው የጊዜ ገደብ ብለው የሚያነሱ አለ። ያው እንደየሰው የሚያደርስም ማያደርስም ይኖራል። በፊት ላይ እንዴት ነበረ ጥንቅቅ ብሎ የማድረሱ ነገር? አሁንስ በትውልድ መካከል እየተቀባበለ ሲመጣ በተለይ ከግብረ ገብነት አንጻርም ደግሞ ብንፈትሸው ደስ ይለናል። ይሄ የሚሰራው ሰው የግሉ አያያዝ ነው። ምክንያቱም ያን ሰው ነገ ትፈልጊዋለሽ፣ ነገ ተመልሶ ስለሚመጣ ዛሬ ማስቀየም የለብሽም። ሁለተኛ ነገር ደግሞ ማይደርስልሽ ከሆነ አይደርስልኝ ብለሽ መሸኘት ነው እንጂ ሁሉን አግበስብሰሽ ከተቀበልሽ ስራው ይበላሻል፣ ሰዎች ይቀየሙሻል፣ ስምሽ ይጠፋል፣ ብዙ ነገር አለ እና ስትሰሪ ሰራተኞችን አስበሽ ገምተሽ ነው መስራት ያለብሽ እንጂ ዛሬ የ20-30 ሰው ተቀብዬ ለነገ አደርሳለሁ ብዬ ሌላ ሰው እንደገና ከሰዓት አደርስላችኋለሁ ብዬ ብቀበል አይደርስም። ስግብግብነት ነው የምለው እኔ። አንደኛ ነገር ልብሱ መጥቶ ቀጥታ ለሰዎች እንኳን አንሰጣቸውም፣ ቁጭ ብለን እናየዋለን ምን ላይ ጥፋት እንዳለ ምን ላይ እንዳልተስተካከለ። ከሰፊ መጥቶ ቀጥታ እኮ ለባለቤት አይሰጥም። ቁጭ ብለን ስንተኩስም ይሁን ስራ ስንሰራ አንዳንድ ነገር ምን እናየዋለን። ከዛ በኋላ ወስደን እነሱ ሲያውቁት ልብሱ በጣም የምናስተካክለው ነገር አለ። እንደመጣ አይደለም የሚሰጣቸው እና ጊዜ ያስፈልጋል። አንዳንዴ ያው ስማቸውን የማይጠብቁ ገንዘብ ብቻ የሚፈልጉ ይሄ ነገር ሊያደርጉ ይችላሉ። ባለሙያ የምንለው ነገር ሙያው ክህሎቱ ሙሉን ያካተተ ነው። ማርኬቲንግ ስትራቴጂው፣ ከስተመር ሃንድሊንጉ፣ ገባሽ? ሶርሲንግ አመጣጡ፣ ከዛ ዴሊቨሪው ኤቭሪቲንግ የተማረ ሰው ከሆነ እንዳልተማረ ሰው አይሰራም። ስለዚህ ልብሱን የታሰርተሽ ነው ዛሬ ላይ መተሽ ባለሙያውን የምትወቅሽ። በጣም ልዩነት አለው። ኦኬ አንድ ሰው ዴሊቨር ሊያደርግልሽ የሚገባው ነገር አድራሻ ያለው ሰው ጋር ሄደሽ የተማረ ሰው ጋር ሄደሽ ይሄንን አያቅም ለማለት ይከብደኛል። ምክንያቱም
በዘፈቀደ ስራ ውስጥ የሚገቡ ሰዎች አተገባበሩ ላይ እንድናነሳ ነው። አሁን እንደው ልክ ነው ትምህርት አሁን ያለ ትምህርት በጣም ብዙ የሚሰሩ ስላሉ የሚሰሩ ስላሉ we call them designer እኛም ኦኬ እንትና ብለን ምናጅባቸው አሉ። እንለይ ነው እኔ ደግሞ ለፕሮፌሽኑ ሪስፔክት ያላቸው ሰዎችን የሚያከብሩ ሰው መጀመሪያ ራሱን የሚያከብር ከሆነ ደንበኛውን ያከብራል። መጀመሪያ ሙያውን የሚያከብር ከሆነ ደንበኛውን ያከብራል። ስለዚህ የደንበኛ ሪስፔክት የምትሰጩ ኤቲካል ስትሆን ሙያውን የሚወድና የሚያከብር ሰው በጥንቃቄና በሰዓቱ ይገኛል ማለት ነው። ሳሪ ባለችው ላይ አሁን እኛ ስንማር አስተማሪያችን ሲያስተምረን አሁን በሳምንት አይደለ ይሄንን የተማርነውን የዛሬ ሳምንት ልብስ ሆኖ ማየት ይፈልጋል። ያንን በቀኑ ካለምንም እንከን ይዤለት ልቀርብ ይፈልጋል። ያ ካልሆነ ክላይንቴን እንዳስቀየምኩ እንዲሰማኝ አርጎ ነው የሚቆጣኝም የሚወቅሰኝም ማርኬን የሚቀንሰው። ስለዚህ እዛ ጋር ያለው የመጣንበት መንገድ እሱ እንዳናደርግ ይገድበናል። አሁን እኔ ጋር ስትመጪ ኦርደር ስቀበል አውቃለሁ የ11 ሳምንት እንደሚፈጅብኝ፣ ግን አስቸኳይ ፈልገውት ካልሆነ 2 ሳምንት ብዬ አላቸዋለሁ። ከዛ በፊት early ደውለሽ ክላይንት ስጠሪ በጣም ነው ደስተኛ የሚሆኑት። ካሰቡት ቀን በፊት ነው የምታደርሽላቸው። ስለማትቺ አይደለም አስረዝመሽ የምትቀጥሪያቸው፣ ግን ኢንኬዝ የሚፈጠረው ነገር አይታወቅም። ስለዚህ ቀን ጨምረሽ ትሰጫለሽ። ከዛ በላይ ግን በጭራሽ እንደማያልፍ እርግጠኛ ሆነሽ ነው ዲል አድርገሽ የምትሰጫቸው። በዓለም አቀፍ መድረክም ራሳችንን ከማስተዋወቅ ከመግለጥ አንጻር ኢትዮጵያ እንዲህ ነች፣ እንዲህ አይነት አለባበስ ስታይል፣ እንደዚህ አይነት የአለባበስ ስርዓት አለ፣ ይህንን ደግሞ ከዓለም አቀፉ ጋር አኗኗር ጋር ባህል ጋር በሚሄድ መንገድ የሚሰሩ ስራዎችም ላይ ሀሳብሽ እንድታጋሪ ነበር። አሉ በባህላችን ሆኖ የተሰሩ በተለይ በጥበብ በጣም ነው ብዙ ሰዎች መጥተው ባክስቴጅ የሚያደንቁን። በጣም ያምራል ባህላችሁ፣ ቆንጆ ነው፣ ልዩ ነው፣ ንጣቱ ከምን ተጠቅማችሁ ነው በጣም ያደንቁናል። እዛው ሸጠናቸው ምን መጣ ልብሶችም አሉ። ያ ባለሙያ ስለሆንሽ ነገ የሚገዛሽ ሰው ስለማታቂ የተወሰነ ሳይዝ ጨምረሽ ነው ሰርተሽ የምትወጪውና እዛው አስተካክለን በእጃችን የምንሸጠው ልብስ አለ እና መድረክ ላይ ተቀባይነት በጣም አለው። ዓለም አቀፋዊ ተወዳዳሪነትን ሳራ እንዴት ታያለሽ? ዓለም አቀፋዊ የባህሉ ልብስ ነው የምትይው ወይስ ሌሎች? እኛ ኢትዮጵያ ነው የሚገልጸው አጠቃላይ። ኦኬ እንግዲህ አሁን በተገኘው መድረክ ላይ ይሄድን ነው ፕሮሞት የምናደርገው የኢትዮጵያን ልብስና በጣም ደስ የሚል አቀባበል ነው ያለው። ሪሊ ግን አሁን ትውልዱ መስራት አለበት ብዬ የምመክረው ምንድነው ሲምፕል ሰስቴናብሊቲ ያለው ሲምፕል 100% ኮተን በሆነ ሲምፕል ኤምብሮይደሪ ተደርጎ የሚቀርብ ነገር ቶሎ ነው እንደ ሱካር ነው የሚሸጠው፣ ቶሎ ነው የሚሄደውና እንደሱ ላይ ቢያተኩሩ። አንዳንድ ጊዜ ለትልልቅ ፋሽን ሾዎች ላይ ስንገኝ ሄቪውን ያበሻ ልብስ ነው የተሰራ ነው የሚሄደው። በዚህ ላይ በጣም ጎበዝ ናት ብዬ የማስበው ፍቅር የምትባል ዲዛይነር አለችና በሄደችበት ቦታ ቬሪ ሲምፕል ጋርመንት ነው የምትሰራው ሜቲና ፍቅር። ከዛው ፒክ ተደርጎ የሚመለሱት ይሄ ምን ያመጣል መሰለሽ? በቃ ልክ ጥልቅ አድርገሽ ስትሄጂ ከቁምጣ ጋር ሊለብሱት ይችላሉ ከፈለጉት። እንዲህ አይነት ፔኔትሬሽን ያስፈልገናል ብዬ አስባለሁ። እንደ ኢትዮጵያን ፋብሪክ አይነቶች አለች። ደግሞ ወይዘሮ ሳራ ደግሞ አለች ሙያ ኢትዮጵያ በጣም ቆንጆ ነገሮች እየሰራች ኦንላይን ላይ በጣም ብዙ ማርኬት ያላት ከሊያ ከበደ ጋር የምትሰራና ብዙ በጣም ትልቅ ኢንከም እያመጣ ያለ ነው በእኛ ለሀገራችንና ኦፍ ኮርስ ተቀባይነት እያመጣ ነው፣ ተለባሽነት እያመጣ ነው። ግን በጣም መስራት አለ። በጣም ትውልድ እድል አግኝቶ እየሄደ በተገኘው መድረክ ላይ ፓርቲሲፔት እንዲያደርግ መንግስትም ግለሰብም ሁሉም ሊረባረብበት ይገባል ብዬ አስባለሁ። ምክንያቱም ባለሙያውን ከማስፈንጠር አንጻር ድል ፋንታ ሰጥቶ ሄዶ ፔኔትሬት አድርጎ ማርኬት እንዲያመጣ ከማድረግ አንጻር ገና አልተሰራም። ፋሽንና ትውልድን ብዙ ነገር አነሳ። መልእክቶቻችሁን ደግሞ እንቀበል። አሊያ አዲስ ትውልድ ነች። አሁን ላይ ደግሞ እናንተ ጋር ብዙ ነገሮች ይጠበቃሉ ብለን እናስባለን ከቴክኖሎጂ ጋር ከመሄድም አንጻር እሱን አስተሳስረሽ የምታነሽልን መልእክት ካለ ድል ሰጥተንሻል። ጥሩ ነገር አለ አሁን እየሰራን ያለነው። ከዚህ በኋላ የተሻለ ነገር ይሰራል። ሰው እምነት እንዲኖረው እዚህ በመንሰራው ነገር ላይ አምነው እንዲቀበሉ በጣም ሃይ ኳሊቲ አድርገን የምንሰራው ጥሩ ነገር እንሰራለን። ጥሩ መልበስ የሚፈልጉ ሰዎች ሁሉ ይችላሉ። ሁሉም እንደያቀሙ መልበስ ይችላል። ሃይ ኳሊቲ ፈልጎ ከዛ ደግሞ ሎው ፕራይስ ሊሆን እንደዛ የሚፈልግ ሰው አለ። ለሁሉም አመጣጥነን ማድረግ እንችላለን። እመኑ ጥሩ ነገር እንሰራለን። በፋሽን መከተል ይቻላል አይደል? ባቅም ሁሉም ባቅሙ ፋሽንን ተከትሎ መዘነጥ ይችላል በጥሩ ኳሊቲ በማቴሪያል በቃ አምነው እንዲሰጡ እመኑን ነው ብቻ ጥሩ ነገር እንሰራለን። እምነታችሁን ስጡን። እሺ ሙሉዬ ብዙ ጣወሮዶችን አይተሽ ነው እዚህ ደረሽው።
ደግሞ ልጅሽም ይህንን ዘርፍ ተከትላለችና የትውልድ ቅብብል ማለት አንዱ ይሄ ነው። ከቤት ጀምሯል ብለን እናስባለን። መልእክት ካለሽ ደግሞ አዳዲስ እየመጡ ላሉ በዲዛይን ሙያ ላይ ለሚሳተፉ ፋሽንን ለሚወዱ ለሚከተሉ። ሳሪ ብለዋለች ፍሪ ሳይዝ ቢሰራ ማንም ሊወስደው ይችላል ብላለች። ትክክል ነው። ፍሪ ሳይዝ ብዙ ነገር በብዙ አይነት በፍሪ ሳይዝ መስራት ይቻላል። ኳሊቲ የሆነ ልብስ እንደ ሀገር ባህል ልብስ በጣም ርካሽ ነገር የለም። ሰው የሀገር ባህል ልብስ ውድ ነው የሚለው፣ ግን የሀገር ባህል ልብስ በጣም ርካሽ ነው። ምክንያቱም ከሌላ ልብስ ጋር ዋጋ ስናወዳድረው በጣም ርካሽ ነው። ኢትዮጵያ ስለሚሰራ ግን እኔ እንዴት እንደሆነ አላቅም። የሆነ በነፃ የምናገኘው ጨርቁ ወይ ትንሽ ፍጆታ የሚፈጅ ነው የሚመስላቸው። እዚህ ሀገር ተሰርቶ እንደዚህ ነው የሚሉን። ሰው የሚደከምበትን ድክመት ለልብሱ ቢያውቀው የልብሱን ኳሊቲነትን ቢያውቁ በጣም ደስ ይለኛል። ከፍተኛ የትምህርት ተቋም አሁን ለምሳሌ ባህር ዳር ዩኒቨርሲቲ ማንሳት እንችላለን። በዚህ ዲዛይኒንግ ላይ ከፍተኛ የሆነ ትምህርት እየተሰጠ ነው። ደግሞ በየግልም አንዳንችም እና ሌሎችም ይሰሩ አሉ። ሀገራችንን ከማስተዋወቅ አንጻር፣ ሀገራችንን ከማሳየት አንጻር፣ ልፋትን ከመግለጽ አንጻር ደግሞ በፊት በልምድ የጀመሩ አይደል አሁን በትምህርት እየዳበረ ከፍ ከፍ እያለ አንቺም ያስተማርሻቸው ልጆች እዚሁም እየተመለከትን ያለ ነውና እየቀጠለ ነው ያለው። ከትውልድ ቅብብል ጋር እንደው አገናኝተሽ ሀገርን ከመግለጽ ጋር ያለውን ነገር ብታነሽልን እንደ መልእክት ብታደርሽልን ደስ ይለናል። በፊት የነበሩት እንደነማማ ጽዮንና እንደነማማ ደስታ አይነት ዲዛይነሮች ሌላ ሀገር ነው ተምረው የመጡትና የሀገራችንን ባህል ልብስ ነው በተሻለ ደረጃ ሰርተው ያሳዩንም በጣም ደስ በሚል ነገር ማለት ነው። ከዛ በኋላ ደግሞ በሮችን ደግሞ በጥቂትም ቢሆን የከፈተልን ደግሞ ኔክስት ፋሽን ነው። ይሄንን ታላቅማማ ነው የምናገረው። ከዛ ሳውዝ አፍሪካ፣ ታንዛኒያ፣ ዩጋንዳ፣ ጀርመን፣ ፍራንስ፣ አሜሪካ ያልገባንበት ቦታ የለም። ኢቨንቶች ላይ አቴንድ አድርገን የኢትዮጵያን የባህል ልብስና የኢትዮጵያን ዲዛይነሮች ለማስተዋወቅ ብዙ መንገድ ሄደናል። ለዚህ እግዚአብሔርን አመሰግነዋለሁ። ከዛ በኋላ ነው ደግሞ እነ ባህር ዳር መጡ፣ እነ ወልቂጤ መጡ። ምንድነው ትልቁ ነገር? አንዳንድ ጊዜ የተወለድሽበትን ነገር ማግኘት መታደል ነው። የተፈጠርሽበትን ነገር ማግኘት፣ ስቶክ ማሟላት ደግሞ ሌላ ነገር በኔ ቋንቋ ገባሽ? ስለዚህ እነዛ ልጆች አሁን በቴክኖሎጂ በጣም ጭንቅላታቸው በቀለ ቴክኖሎጂ የተፈጠሩ ልጆች አሉ። በጣም ብዙ ጌሚንግ ዴቨሎፕ የሚያደርጉ ልጆች አሉ። ቴክስታይል ላይ፣ ጨርቅ ላይ እንደገና ደግሞ ፋብሪኮችን በደንብ ማኒፕሌት በማድረግ ብዙ ፈጠራዎችን የሚፈጥሩ ለነሱ እድል መስጠትና ከፍ ወዳለ ነገር ማምጣት በጣም ተገቢ ነው። አንድ ነገር ባሳደግሻት ቁጥር በሁሉ መንገድ ማደጓ ተገቢ ነው ብዬ ነው የማስበው። ለነበረን ቆይታ እጅግ በጣም ነው የምናመሰግነው። ከመላው የስቱዲዮ ባለሙያዎች ጋር ነው ቆይታ ያደረግነው። ለነበረን ጊዜ እጅግ በጣም ነው የምናመሰግነው። ሰላም።